የመንደሩም ድሆች ያንን የተደረገላቸውን በዓል በፍጹም አልረሱትም። ከአንድ ወርም በኋላ ሰራተኞቼ በዋህ አንድ ሰው እንደሞተም ነገሩኝ። በዚያም ለቅሶ ላይ በተገኘሁበት ወቅት የመንደሩ ሙላ ሚስት እምነቴን በመተው ስህተት እንደፈጸምኩ በይፋ ትቃወመኝ ጀመር። አንድ ሰውዬ ግን በቅርቡ ከእመቤቴ ቢልቂስ ጋር ተገናኝተሽ ታውቂያለሽ? ክርስቲያን ከሆነች በኋላ እርሷ ካደረገቻቸው ነገሮች አንቺ ከተወለድሽ ጀምሮ አንዱን እንኳን አከናውነሽ ታውቂያለሽ? ስለ አምላክ ለማወቅ ብትፈልጊ ለምን እሷ ዘንድ አትሄጂም? ሲል አፏን አላት። ይህም ሆኖ አሉታዊ ገጠመኞችም ነበሩ። ይኸውም በዋህ ውስጥ ለግብዣው ቀና አመለካከት ያልነበራቸው ሰዎች እንደነበሩ መረዳቴ ነው። አንድ ዕለት በአትክልት ስፍራችን ውስጥ የተወሰኑ ሥራ ያከናውኑ አንድ ሽማግሌ ለአንድ ደቂቃ ያህል እንዳናግራቸውም ጠየቁኝ። እመቤቴ፣ አንድ ማወቅ የሚገባሽ ነገር በከተማችን ውስጥ ይወራል። ይኸውም ምን ያህል ችግር እንደፈጠርሽ የሚናገር ነው። ባንቺ ላይ አንድ አደጋ ለመጣል የሚፈልጉም ሰዎች አሉ። በቀጣይ ቀን 3 ትናንሽ ልጆች ከመንደሩ ወደ ቤታችንም መጡ። በኋላ እነዚህ በአነስተኛ መልክ የተገለጹት የእግዚአብሔር መልእክተኞች የሆኑ ብዬም ተደንቄያለሁ። ይኸውም መሐሙድ ከነዚህ ልጆች አንድ ዜና አግኝቶ መምጣቱም ነበር። ዓይኖቼ በስፋት ተከፍተው በፍርሃት ይንቀጠቀጥም ነበር። ጓደኞቼ ያሉኝን ሰማሽ? የመንደሩ ሰዎች አንቺን ለመግደል እንዳቀዱም ነገሩኝ። ከአርቡ ዱዓ በኋላ ሊገድሉሽ ነው። አንቺ ከሞትሽ እኔም ራሴ እገደላለሁ አለኝ። ማልቀስም ጀመረ። ጥቁር ፀጉሩን እያሻሸው ላጽናናውም ሞከርኩ። የእኔ ውድ፣ እስኪ አንድ ታሪክ ልንገርህ አልኩትና ኢየሱስ በናዝሬት የመጀመሪያ ስብከት ባቀረበ ጊዜ ሕዝቡ እንዴት ሊወግሩት እንደፈለጉም ገለጽኩለት። ከዚያም ኢየሱስ በመካከላቸው አልፎ እንደሄደና አብ እስካልፈቀደ ድረስ ሰዎች በእርሱ ላይ ምንም ነገር ሊያደርሱ እንዳልቻሉም ተርኬለት የእኛም ሁኔታ እንደዚሁ በእርሱ እጅ እንዳለም አስረዳሁት። መሐሙድ እኛም በእርሱ ፍጹም ጥበቃ ይደረግልናል፣ ይህንን ታምናለህ ስል ጠየቅኩት። መቼም ቢሆን አደጋ አይደርስብሽም ማለትሽ ነው ሲል ጠየቀኝ። የለም፣ እንዲህ ማለቴም አይደለም። ኢየሱስ አደጋ ደርሶበታል። ይህ የሆነው ግን መከራ የሚቀበልበት ጊዜ ሲደርስ ነው። አንድ አደገኛ ነገር ይደርስብናል እያልን ሁልጊዜ የስጋት ሕይወት መኖር የለብንም። መከራ የምንቀበልበት ጊዜ ሳይደርስ ምንም ነገር አይሆንብንም፣ ወይም ደግሞ ከቶውንም እንደዚህ አይነት ነገር ላያጋጥመንም ይችላል። ማድረግ ያለብን እስኪመጣ ድረስ መጠበቅና ማሳለፍ ብቻ ነው። እስከዚያው ግን በድፍረት ልንኖር እንችላለን። መሐሙድ ትክ ብሎም ተመለከተ። ወዲያውም ፈገግ አለና በደስታ እየጮኸ ወደ ጨዋታውም ሮጠ። ይህ ለጥያቄ ሊሰጠኝ የሚችለው ከሁሉም የተሻለ ምላሽ ነበር። እኔም ራሴ ድፍረት እንደተሰማኝ በነገርኩትም አልኩኝ። ብድግ አልኩና መጽሐፍ ቅዱሴን ተሸክሜም ወደ አትክልት ስፍራዬም አመራው። ልቤ ሙሉ ለሙሉ አልቀለለም ነበር። እንዴት ከአያት ከቀድም አያቴ መሬት ሊያባርሩኝ ይፈልጋሉ ብዬም ጠየቅኩ። አየሩ ሞቃት ነበር። በአሸዋማው መንገድ ላይ በዝግታም ስዘዋወር ሳለ በአነስተኛዋ የአትክልት ውስጥ ኩሬ አሶች ሲያንቦጫርቁና ወፎችም ከርቀት ሲንጫጩ ሰማም ነበር። የእፎይታም አየርም ተነፈስኩ። ይህ አገሬና ሕዝቤ ነው። ቤተሰቦቼም ሕዝቡን ለ700 ዓመታት ያህል አገልግለዋል። ይህ ቤቴ ስለሆነ አልለቅም፣ ልለቀውም አልችልም ስል አሰብኩኝ። ይህም ሆኖ በፍጹም ልቆጣጠራቸው የማልችላቸው ክስተቶች ይፈጸሙም ጀመር። እነዚህን ክስተቶች በቤቴ ለመቆየት ያስተላለፍኩትን ጽኑ ውሳኔ እየቦረቦሩትም ሄዱ።
ወደ ክርስትናም እምነት ከገባው ከ4 ዓመታት በኋላ አንድ ሰው አንድን ግለሰብ ብቻ የሚመርጥበት ዲሞክራሲያዊ ሕግ በፓኪስታንም ወጣ። ሁኔታው ህዝባዊ ፓርቲ የሚያሸንፍበት ይምሰል እንጂ ያ ለእኔ የምስራች አልነበረም። ይህም የሆነው በዚህ ፓርቲ ውስጥ ከፍተኛ ስፍራ ከነበራቸው ሰዎች መካከል አንዳንዶቹ የቅርብ ጓደኞቼ በመሆናቸው ነው። የዚህ አዲሱ ፓርቲ መፈክር ደግሞ እምነታችን እስልምና፣ መመሪያችን ዲሞክራሲ፣ ኢኮኖሚያችን ሶሻሊዝም የሚል ነበር። ይህም ለአገሬው ህዝብ በሚጥም መልኩ የተቀረጸ መፈክር ነበር። ተራው የፓኪስታን ዜጋ በዚህ መፈክር ደስ እንደተሰኘ አውቅም ነበር። ይሄ ለእኔ መልካም ነበር። ምናልባትም ለአዲሷ ቢልቂስ መልካም ሊሆን ይችላል። ዳሩ ግን ተያያዥ አደጋም ነበረው። ይኸውም መንግስት ከጎኔ ይቆማል ከሚል እምነት በላይ የአክራሪዎችን ቅንዓት የሚያበረታታ መንፈስን በማዘሉ ነበር። ዲሞክራሲ ከቤተሰባችን ጥንታዊ ወጎች ጋር አይገጥምም ነበር። እስልምናስ? አሁንም የእስልምና ሃይማኖት ካጅ ነኝ። ከሩቅ ቆሜ የክስተቶቹን አቅጣጫ መከታተልም ጀመርኩ። አንድ ቀን የቀድሞው መንግስት ባለስልጣን የነበረ የአባቴ ጓደኛ ኮሳዶር መጣ። በአዲሱም እምነቴ ከመከፋቱም ባሻገር ሊቀርበኝም ሞክሮ ነበር። ደህንነቴን ለማረጋገጥ ሲል ብቻ በጊዜው ይደውልልኝና እየመጣም ይጠይቀኝም ነበር። በዚህ ጊዜ ከእንግዳ መቀበያው ክፍል ከእኔ ጋር ተቀምጦ ሻይም እየጠጣም ነበር። ቢልቂስ፣ አሁን እየሆነ ያለው ነገር አንቺን እንዴት እንደሚጎዳሽ አውቀሻል አለኝ፣ ድምፁን ዝቅ አድርጎ። የፓኪስታን ህዝባዊ ፓርቲ ማለትህ ነው ስል ጠየቅኩት። ምርጫውም እንግዲህ አሸንፈዋል። ስለ አሊ ቡቶ ምን ያህል ታውቂያለሽ? በደንብ አውቄዋለሁም ስል መለስኩለት። ጋዜጣ አታነቢም? ሬዲዮም አታዳምጭም ማለት ነው ብሎም ጠየቀኝ። እኔም የትኛውንም እንደማላደርግም ነገርኩት። ብታደርጊ መልካም ይመስለኛል። የመንግስቱ ሁኔታ ተለውጧል። እንደ ከዚህ በፊቶቹ ፕሬዝዳንቶች ላንቺ መልካም አመለካከት የሚኖረው አይመስለኝም። ከዚህ በፊት የነበረሽን የክብር ስፍራ ያጣሽ ይመስለኛል። ያ ከእንግዲህ ተረት ነው የኔ ውድ ሲል ገለጸልኝ። ከግማሽ ሰዓትም በኋላ ሽማግሌውን የአባቴን ጓደኛ ሸኝቼ ወደ ቤት ስመለስ የዚህ ሰው ጉብኝት እንግዳ ነገር እንዳስከተለም ተገነዘብኩ። ይህ ሰው ከፍተኛ ስፍራ የነበራቸው ደጋፊ ጓደኞቼ እንደሌሉ በመግለጽና ሙሉ በሙሉ በጌታ ላይ ብቻ እንድደገፍ በማድረግ ከእግዚአብሔር የተሰጠ መልእክት ያመጣልኝ ይመስልም ነበር። ብዙም ሳይቆይ የመረረ ጥላቻ በእኔ ላይ ሲሰነዘር አይጀመር። የንብረት ግብርን በተመለከተ ያነጋገረኝን ዝቅተኛ ባለስልጣን እኔም ለመቼውም አረሳውም። ከዚህ በፊት ራሱን ዝቅ አድርጎ ይሰግድ የነበረው ሰውዬ ይፋዊ ጥላቻ ማሳየትም ጀመረ። በኋላም ከቤቴ ውጭ በምመላለስበት ጊዜ አንድ ሰውዬ ሁልጊዜም እኔን ላለማናገር መንገዱን ሲያሳብርም አስተዋልኩ። እኔ እንዳየሁት ሲያውቅ ወዲያው ፊቱን ከአድማስ ባሻገር ያሳርፍም ጀመር። ለራሴ ሳቅኩ። ኦ ጌታ ሆይ፣ የሁላችንንም ባህሪ የሕፃን ልጅ ይመስል ይቀያየራል ስልም ተናገርኩኝ። ደስ የሚለው አዲሱ መንግስት ስለ ንብረቴ ግድ የሌለው ይመስል ነበር። ከኑርጃንና ከራሽም በቀር ሰራተኞቼ ሁሉ ታማኝ የመሐመድ ተከታዮች ነበሩ። ይህም ሆኖ በመካከላችን እውነተኛ ፍቅርም ነበር። ብዙ ጊዜ ሙስሊም ሰራተኞቼ ወደ መኝታ ክፍሌ እየገቡ ይለምኑኝም ነበር። ድምፃቸውንም ዝቅ አድርገው እባክሽ እመቤቴ ቢልቂስ፣ ከዚህ ከተማ መልቀቅ ካለብሽ ወይም ለመልቀቅ ከወሰንሽ ስለኛ አታስቢ፣ እኛ ስራ ማግኘታችን አይቀርምም ይሉኛል። ከሰራተኞቼ ጋር ያለኝ ግንኙነት ከዛሬ 4 ዓመት አካባቢ በፊት ከነበረው ምንኛ የተለየ ነበር። በዚህን ጊዜ ህልሞችንም ከፍተኛ ሚና ይጫወት ነበር። ኢየሱስ
መጀመሪያ ከእኔ ጋር ሊመገብ ቀርቦ በሕልም ካየሁት ጊዜ አንስቶ ሕልሞች የክርስትና ሕይወት አካላትም ነበሩ። በዚህ ጊዜ ጳውሎስ የተናገራቸው አይነቶች እንግዳ ገጠመኞች ይበልጥ እየተጠናከሩ መጥተው ነበር። አንድ ሌሊት በመንፈስ ተወስጄ በሚያስደንቅ ሁኔታ ውቅያኖስን ሳቋርጥ ራሴንም አገኘሁት። በብርሃን ፍጥነት እንደሚሄድ ሁሉ ኒው ኢንግላንድ በተባለችው የአሜሪካ ክፍል ደረስኩ። ምንም እንኳን ከዚህ በፊት በአሜሪካን ሀገር ሄጄ ባላውቅም ከዚያን ወደ አንድ ቤት ሄጄ ጥንድ አልጋዎች ባሉበት ክፍል ውስጥ በአየር ላይ ተንሳፍፌም ቆየው። በአንደኛው አልጋ ላይ ክብ ፊት የጠሩ ሰማያዊ አይኖችና ግራጫና ነጭ አጭር ጸጉር ያላቸው ባለመካከለኛ ዕድሜ ሴትም ተኝታለች። በሶስት ጎናዊ ቅርጽ የተሰናዳ ጥጥ አልጋውን ሸፍኖታል። ሴትዮዋ በጣም እንደታመመች ግልጽ ነበር። የካንሰርም በሽታ እንደያዛትም ገምቻለሁ። አንዲት ነርስ ከወንበር ላይ ተቀምጣም ታነባለች። ከዚያም ጌታዬን ከክፍሉ ጥግ ቆሞም አየሁት። ከፊቱ ተንበረከኩና ምን ማድረግ እንዳለብኝም ጠየቅኩት። ለሴቲቱም ጸልይላት አለኝና ወዲያው ወደ አልጋዋ ቀረብ ብዬ እንድትፈወስም ጸለይኩላት። ጠዋት ከመስኮቴም አጠገብ ተቀምጬ ከውቅያኖሱ ዳርቻ እንደተፈጸመ ሆኖ ስላየሁት ነገር እደነቅም ጀመር። ኢየሱስ ለሴቲቱ እንድጸልይላት የጠየቀኝ ለምንድን ነው? የታላቁን መገለጽ ጫፍ ማግኘት ጀምሬም ነበር። ጸሎታችን ለጌታችን ዋነኛ ነገር ነው። እርሱ በጸሎታችን ይሰራል። ወደ ያዕቆብ መልእክት ምዕራፍ 5 መራኝ። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአትንም ሰርቶ እንደሆነ ይሰረይለታል። የጻድቃን ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። ስለሆነም ጸሎታችን ይህንን ኃይል ወደምንለማመድበት ሰው ሕይወትም ያመጣል። ሌላ ጊዜ ደግሞ ወደ መርከብ ወደሚገባ ሰው ከባህሩ ዳርቻ ጋር በሚያገናኘው ድልድይ ላይ ስጓዝም አየው። የመሻገሪያውን ድልድይ ወደ አንድ ክፍልም አደረሰኝ። በዚያም ክፍል ውስጥ ክርስቶስ ቆሞም ነበር። ለእኔ ትእዛዝ የሚሰጠኝ ይመስላል። ከዚያ በኋላ ወደ ድልድዩም ተመልሼም ሄድኩ። ከድልድዩም ጥግ እንደ ምዕራባውያን ሸሚዝና ጃኬት የለበሰች ሴት ቆማ ነበር። እኔን የምትጠብቀኝ ትመስላለች። ወደ እኔ መጣችና እጄን ይዛም ወሰደችኝ። ጌታ ሆይ ወዴት እየሄድን ነው ስል ጠየቅኩት። ምላሽን ግን አልሰጠኝም። ሕልሙም ወደ ሌላ ሀገር እንደሚሄድ የሚያሳይ ይመስልም ነበር። ምንም እንኳን ወዳልታወቀ ስፍራ ቢሄድም ኢየሱስ መንገዱን እየተመለከተ ይደነቅልኝ ነበር። ሕልሙም ራሴን እንዳዘጋጅ ስላመላከተኝ ሽማግሌው የአባቴ ጓደኛ ባመጣው ዜና ከመረበሽም ታቀብኩ። ቡቶ ስልጣን ከጨበጠ ከጥቂትም ወራትም በኋላ የቀድሞ የመንግስት ባለስልጣን የነበረው ወዳጄ ያዕቆብ ሊጠይቀኝም መጥቶ ነበር። ይህ ሰው ለብዙ ዓመታት ከቤተሰባችን ጋር የቀረበ ወዳጅነትም ነበረው። ባለቤቴ ሚኒስቴር በነበረ ጊዜ ያዕቆብና እኔ የቀላል አኗኗር ዕቅድ የተባለ ራስ አገዝ መርሃ ግብር አካሂደንም ነበር። የዚህ መርሃ ግብር ዋነኛ ዓላማው የሀገሪቱ ኢንዱስትሪዎች ከውጭ የሚያስገቡትን ዕቃ እየቀነሱ በሀገር ውስጥ ጥሬ ሀብቶችን እንዲጠቀሙ ማበረታታትም ነበር። አነስተኛ ፋብሪካዎችንና የጎጆ ኢንዱስትሪዎችን ለማስጀመር ከዚህ ወዳጄ ጋር በአገሪቱ ስንዘዋወርም
ቆይተናል። የአካባቢውም ሕዝብ በሽመና ሥራ ልብሶችንን የሚያመርትበትንም አበረታተናል። እኛም ራሳችን የሀገር ውስጥ ልብሶችን በመጠቀም መልካም አርአያነት ልናሳይ ሞክረን ነበር። ይህ የቀላል አኗኗር ፍሬ አስገኝቶም ነበር። ፋብሪካዎች ማንሰራራት ሲጀምሩ የሀገሪቱም ኢኮኖሚ ይሻሻልም ጀመር። ከዚያን ጊዜ ጀምሮ ያዕቆብ ስለ ፖለቲካና የዓለም ጉዳዮች ለመነጋገር ወደ እኔ ይመጣ ነበር። ይህ ሰው በፓኪስታን ሁሉ የነበረንን በርካታ የመሬት ይዞታ ስለጎበኘ የቤተሰባችንን ሀብት በሚገባም ያውቅም ነበር። ሐዘን ባጠላበት ድምፅ ቤልቂስ ሲል ጠራኝና እኔና ጥቂት ጓደኞቼ እንነጋገር ነበርና በመሃሉም የሀብትሽን ጉዳይም ተነሳ። ለመሆኑ ከመሬትሽ የተወሰነውን ስለመሸጥ አስበሽ ታውቂ ይሆን ብሎ ጠየቀኝ። አየሽ ቡቶ መሬት እንደሚወርስ እየተናገረ ጥሬ ሀብት ይዘሽ መቀመጥሽ ጥሩ አይመስለኝም ሲል አጫወተኝ። ምን አይነት የአስተዋይ ምክር ነበር! ድምፄን ለመቆጣጠር እየሞከርኩ ምስጋናዬንም ገለጽኩለትና አሁን በጉዳዩ ላይ መቁረጤንም አስረዳሁት። ምንም ነገር ከቤቴ አያስወጣኝም ስልም ይህንን ማለቴን በእርግጥም ጅልነት ነበር። የጥንቷ ቢልቂስ በእልህኝነቷ እየገለጸች ነበር። ይሁንና ይህ ሁኔታዬ ወዳጄን አላስገረመውም። ይኸው ነበር የጠበቅኩት መልስ አለኝ ያዕቆብ እየሳቀ። ምናልባት ከፓኪስታን ለመውጣት የምትፈልጊበት ወቅት ይመጣ ይሆናል፣ እርዳታ ከፈለግሽ ሲል ሐሳቡን አንጠልጥሎ ዝም አለ። እንዲህ አይነት የጊዜ ጥሪ ካጋጠመኝ ያንተን እርዳታ አልዘነጋውምም አልኩት። አሁንም ሌላ ህልም። ይሄኛው ህልም የመጣው ዝምተኛነትን በምታበዛው በራሽን በኩል ነበር። ጌታን ባገኘሁበት ቀዝቃዛ ምሽት ተቀምጬበት በነበረበት የአልጋዬ ጠርዝ ተንበርክካ እያለቀሰች ኦ እመቤቴ አንድ አስፈሪ ህልም አይቼ ነበር፣ ልነግርሽ እችላለሁ አለችኝ። እኔም ትችያለሽም አልኳት። በህልሙ የተወሰኑ ክፉ ሰዎች መጥተው እኔን በእስረኝነት ሲይዙኝ እንዳየችም ነገረችኝ። ከሰዎቹ ጋር ተጣላሁ አለችና ታለቅስም ጀመር። እመቤቴ ሩጪ ብዬ ስጮህ ከቤቱ ሩጠሽ ወጥተሽ ስታመልጪ ማየሁም አለችኝ። የራሽም ጥቁር ቡናማም አይኖች በእንባ በመርጠባቸው ማጽናናቱ የእኔ ድርሻ ሆኖም ነበር። ይህን ግን ለእኔ አስቸጋሪም አልነበረም። በምናገራቸው ቃላት ውስጥ ራሴ ልብ ልላቸው የሚገቡኝን ምክሮችን መሰማ ነበር። የኔ ውድ በቅርቡ ከዚህ መሸሽ እንደሚገባኝ ከጌታ ብዙ እየሰማሁ ነው። ይህ ደግሞ ሊሆን ይችላል። በመጀመሪያም ለማመን አልፈለግኩም ነበር። አሁን ግን መደነቅ ጀምሬያለሁም አልኳት። የቀላውንም ፊቷን ቀና እያደረግኩና ፈገግ እያልኩ ምናልባትም መሄድ ያስፈልገኝ ይሆናል። የሚሄድ ከሆነም የሚሄደው በጌታ ጊዜ ነው። እንግዲህ ያንን ለመቀበል በመማር ላይ ነኝ። ልታምኚኝም ትችያለሽም ስልም ጠየቅኳት። ራሽም ዝም አለች። በመጨረሻም ምን አይነት የሚያስገርም ነገር ነው አለች። ልክ ነሽ፣ ይህ ብቻውን አስደናቂ ነገር ነው። ከእንግዲህ በራሴ ፈቃድ የማደርገው ነገር የለኝም ስልም መለስኩላት። ምንም እንኳን የተናገርኩትን ሁሉ ባምንም ወጣቷ ሰራተኛዬ ከአልጋ ክፍሌ ወጥታ ስትሄድ የተናገርኩትን ያህል ስሜቴን ለመቆጣጠር ተሳነኝ። መሸሽ፣ መሮጥ እኔ ብዬ ለራሴም ጥያቄን ደጋገምኩት።